بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له والسلام عليكم ورحمة الله تعالى وبركاته أما بعد السلام عليكم دينا سلام ناتشو الحمد لله رب العالمين لنا نجي زاري جمعانو صلوا على النبي بنبي صلى الله عليه وسلم لاي صلاة يوردتشو بني لاي عندي صلاة يورد يسو 10 صلوات الله سبحانه وتعالى بس لا يورد بتال ብለዋል ማለት ነው። ናም ዛሬ በሶላት ነው የምንጀምረው ቂራታችንን ማለት ነው። በቀደም እንግዲህ የሲፈተል ኹሩፎችን እየተመለከትን ሸዳ ረሃዋ ሐምስ ምንድነው እንደዚሁም በይንያ ጀህር ምንድነው የሚለውን ተመልክተናል። ከድምጽ ፍሰትና ከአየር ፍሰት አንፃር ተመልክተናል። ዛሬ ከድምጽ አቅጣጫ አንፃር እንመለከታለን። እስቲዕላና እስቲፋል ይባላሉ። የእስቲዕላ ፊደላቶች እንግዲህ 7 ናቸው። ኸ ሶድ ዶድ ገይን ጦ ቆፍ ዞ እነዚህ 7 ፊደላቶች የእስቲዕላ ፊደል በመባል ይታወቃሉ። የምላሳችን አቅጣጫ የድምፁ አቅጣጫ ማለት ነው ከታች ከወዲያችን ሲመጣ የምላሳችን አቅጣጫ ወደ ላይ ነው የሚሆነውና የዛኔ ወደ ላይ ስለሆነ አቅጣጫው ማለት ነው ድምፁ ፊት ለፊት ወደ ውጭ እንዲያወጣ ያደርገዋል ማለት ነው። የዛኔ የመወፈር ባህሪ ይኖራቸዋል ማለት ነው እና አፋችን ብዙም አይከፈትም ማለት ነው። ኸ ስል ኸ አይባልም ማለት ነው። ናም እንደምትመለከቱት ማለት ነው ኸ ኸ ኸ ኸ አይባልም ማለት ነው። እንደዚሁም ማለት ነው ሶኔ ሷ አይባልም። ሶኔ ሷ አይባልም። አፍ አይከፈትም ብዙም። ዶ ዷ ዶ ዷ አፍ ብዙም አይከፈትም። ጎ ጋ ጎ ጋ ብዙም አይከፈትም ማለት ነው። ጦ ጦ ጧ ጦ ጧ ጣ ይሄ አፌን ተከፈትኩት ይቀጥንብኛል ማለት ነው። አሊፍ እንግዲህ ከሚወፍር ፊደል በኋላ ስትመጣ ደርበን እናወፍራታለን። ከሚቀጥን ፊደል በኋላ ስትመጣ እናቀጥናታለን ማለት ነው። ቆ ቋ ቆ ቃ አይባልም ማለት ነው። ቮ ቮ ዛ ቫ አይባልም። አሊፍን ደርበን እናወፍራታለን። አሊፍና ቅጥንታል ይቀጥንብናል ማለት ነው። ወላው ይለያያሉ እና እነዚህ እስቲዕላ ፊደላቶች ላይ ሁሌ አፍ ብዙም አይከፈትም ማለት ነው። ሌላኛው ምንድነው እነዚህን ፊደላቶች በምንቀራ ጊዜ ማለት ነው ሁሌ ይወፍራሉ። ፈትሃም ሲሆኑ ቦ ቡይ ቡ አብ ፈትሃም ስኩንም ዶማም ሸዳም ሁሌም ቢሆኑ ማለት ነው። ፈትሃም ከስራም ዶማም ፈትሃቴም ከስራቴም ዶማቴም ሸዳም ስኩንም ቢሆኑ እነዚህ የእስቲዕላ ፊደላቶች 7 ፊደላቶች ሁሌ ይወፍራሉ ማለት ነው። እንግዲህ እነዚህ ፊደላቶች በኋላ ኸ በኋላ አሊፍ ስትመጣ እንደዚሁም ከሷድ በኋላ እንደዚሁም ከዷድ በኋላ ከገይን ከጧ ከቋፍ ከቫ በኋላ አሊፍ ስትመጣ ደርበን እናወፍራታለን ማለት ነው። አንደኛ ኻ አይባልም ኾ ነው። እሷን ላቅጠም ታልኩኝ አፌ ይከፈታል ማለት ነው እና አፌ ገጠም ማለት አለበት። አፌ ገጠም ታለ ተታች ከወደ የመጣው ድምፅ አፌ ውስጥ ሞልቶ ስለሚቆይ ይወፍራል ማለት ነው። ኾ ነይ ኻ ታልኩት ድምፁ ሙሉ በሙሉ ወደ ውጭ ስለሚወጣ የመወፈር ባህሪውን ያሳጣዋል ማለት ነው። ሶ እኔ ሷ ታልኩት ድምፁ ወጣ። ሶ ስል ግን እዛው አፌ ውስጥ ተገጅቶ ይቆያል። የዛኔ የመወፈር ባህሪ ያመጣል ማለት ነው። ሌላኛው ዶ ነው። ዶ ስልም እዛው አፌ ውስጥ መቆየት አለበት ድምፁ ማለት ነው እንጂ ዶ ዳ ማለት የለብንም ማለት ነው። እና እነዚህ እንግዲህ የሚወፍሩ ፊደላቶች ለመወፈራቸው ምክንያቱ ምንድነው ከተባለ ለመወፈራቸው አስለን ተታች ከሆዴ የመጣው ድምፅ ማለት ነው። ከታች ከሆዴ የመጣው ድምፅ እዙ አፌ ውስጥ ታግቶ ስለሚቆይ የሆነ አዲስ ቤት ወና ቤት ስንገባ እንደሚያስተጋባው ኤኮ የሚባለው ድምፅ ማለት ነው። ወለልታው ማለት ነው። እንዲህ ወለልታ እንደሚያስተጋባው ሁሉ ይሄም ድምፁ አፋችን ውስጥ ሞልቶ ስለሚቆይ ማለት ነው ጉንጮቻችን ይነሳሉ። ሆ ቦ ቦ ቦ ዞ በሚል ሰዓት ማለት ነው። መኻሪጅል ሑሩፍ የእያንዳንዱ እንደምንመለከት ይሆናል። አሁን ዛሬ የምትይዙልኝ ምንድነው እያንዳንዱ ፊደል ይወፍራሉ ነው። የመወፈራቸው ምክንያቱ ምንድነው ከተባለ ምንድነው ከታች ከሆዴ የመጣው ድምፅ ሙሉ በሙሉ አፌ ስለማይከፈት ማለት ነው። አፌ ብዙ መከፈት ስለሌለበት አፌ ውስጥ ታግቶ ስለሚቆይ የዛኔ የመወፈር ባህሪ ያመጣሉ ማለት ነው። እነዚህ እንግዲህ 7 ፊደላቶች ሁሌ ይወፍራሉ ማለት ነው። ናም እነዚህ 7 ፊደሎች ሁሌ ይወፍራሉ። ኹስ ጦር ጢን ቂዝ በመባል ይታወቃሉ። ሆ ሶ ቦ ሆ ጦ
ቆ ቮ ስንል ማለት ነው። እነዚህ የእስቲዕላ ፊደል በመባል ይታወቃሉ ማለት ነው። እነዚህ ደግሞ የእስቲፋል ፊደል በመባል ይታወቃሉ። የእስቲፋል የሚባሉት እንግዲህ ከነዚህ ከሰባቱ ውጭ አሉት 22ቱ ፊደላቶች ማለት ነው። ከ29 ሲቀነስ 7 22ቱ ፊደላቶች ማለት ነው በሙሉ የእስቲፋል ፊደል በመባል ይታወቃሉ። የድምፅ አቅጣጫቸው ወደታች ነው ማለት ነው። ናም መለከት ማለት ነው። ከነዚህ ከሰባቱ ፊደላቶች ውጭ ያሉት ማለት ነው ከኸ እንደዚሁም ከሷድ ከዶድ ከይን ከጦ ከቆፍ እና ከዞ ውጭ ያሉት ፊደላቶች ብንመለከት ለምሳሌ ባን ስንመለከት ቦ አይባልም። ቦ ሳይሆን ባ አፌ ይከፈታል። ባ አሊፍ እንግዲህ ከሚቀጥን ፊደል በኋላ ስትመጣ ትቀጥናለች ማለት ነው። ቦ አልም ባ ማ ታ ሳ እንደዚህ እያልን እንቀራቸዋለን ማለት ነው። መኻሪጅ ስናይ ደግሞ የበለጠ ይገባችኋል ማለት ነው። እና ከነዚህ ውጭ ያሉት ፊደላቶች ከነዚህ ከሰባቱ ኹስ ዶር ጢን ቂዝ ከሚባሉት ፊደላቶች ውጭ ያሉት ፊደላቶች ይቀጥናሉ። ማን ሲቀር እነዚህ ሶስት ፊደላቶች እንደ ኢስቲስና ይወጣሉ ማለት ነው። እነዚህ ሶስት ፊደላቶች ማለት አሊፍ እንደዚሁም ዋውና አሊፍ አላህ የሚለው ቃልና ያ ራ ማለት ነው። አሊፍ አላህ የሚለው ቃልና ራ። አሊፍ እንግዲህ እንደሚታወቀው ከሚወፍር ፊደል በኋላ ስትመጣ ትወፍራለች፣ ከሚቀጥን ፊደል በኋላ ስትመጣ ትቀጥናለች ብያለሁ። ኾ እላለሁኝ አወፍራታለሁኝ አብሬ። እንደዚሁም ከሚቀጥን ዶ እላታለሁ ከሚወፍር ፊደል በኋላ ስትመጣ ማለት ነው። ትወፍራለች፣ ደርበን እናወፍራታለን ማለት ነው። ከሚቀጥን ፊደል በኋላ ስትመጣም ትቀጥናለች። ባ እንደዚሁም ማለት ነው። ባ ታ ሳ ሐ እያልን እንደቀራ ነው ማለት ነው። ያ ብዬ ስቀራ ከሚቀጥን ፊደል በኋላ ተስቲፋል ፊደላቶች በኋላ ስትመጣ ትቀጥናለች። እንግዲህ አሊፍ ሁለቱንም አንዳንድ ጊዜ ትወፍራለች፣ አንዳንድ ጊዜ ትቀጥናለች። መቼ ትወፍራለች? ከሚወፍር ፊደል በኋላ ስትመጣ ትወፍራለች። መቼ ትቀጥናለች? ከሚቀጥን ፊደል በኋላ ስትመጣ ትቀጥናለች። አላህ የሚለው ቃል ደግሞ እንደዚሁ ከፈትሃ በኋላ ወይም ከዶማ በኋላ ከመጣ ይወፍራል ማለት ነው። ከከስራ በኋላ ደግሞ ተመጣ ይቀጥናል። ለምሳሌ ማለት ነው ቢስሚላሂ ነው ብለው ቢስሚላሂ አይባልም። ቢስሚ ምንድነች? ከስራ ነች። ቢስሚላሂ አይባልም። ሊላሂ ነው የሚባለው። ማለት ቢስሚላሂ አይባልም። ሊላሂ አይባልም። ሊላሂ ላም ከስራ ስለመጣ ማለት ሊላሂ ቢስሚላሂ ነው የሚለው። ቢስሚላሂ አይባልም። አላህ ነው የምለው። አላህ ወላህ ነኝ። አላህ ወላህ አይባልም። ምክንያቱም ከፈትሃ በኋላ ሲመጣ ስለሚወፍር ማለት ነው። ከዶማ በኋላም ሲመጣ ይወፍራል ማለት ነው። አላህ የሚለው ቃል ለምሳሌ ማለት ነው ሱረቱል በቀራ 10 ቁጥር ላይ ብንመለከት ፊ ቁሉቢሂም መረዱ ፈዛደሁሙላሁ ነው የምለው። ሁሙላሁ አይባልም። ሁሙላሁ ለምን? ዶማ ስለመጣ ሁሙላሁ ነው የምለው። ናም እዝጋ ማለት ነው እንደምትመለከቱት ይኸው እዝጋ ሁሙላህ ምንድነው? ሚም ምንድነው? ዶማ ሁሙላሁ ነይ ሁሙላሁ አይባልም። እዝጋ ደግሞ ለምሳሌ ማለት ነው እዝጋ ላይ ስንት ቁጥር ነው? 8 ቁጥር ላይ ብትመለከቱት ማለት ነው ሚላል ቢላሂ ነይ ቢላሂ አይባልም ማለት ነው። እንግዲህ ያው ምንድነው ዝጋ አላህ የሚለው ቃል ከከስራ በኋላ ሲመጣ ይቀጥናል ማለት ነው። ከፈትሃና ከዶማ በኋላ ሲመጣ ደግሞ አላህ የሚለው ቃል ላሟን እናወፍራታለን። ላመል ጀላላ ለፍዙል ጀላላ ይሉታል ያላህ ስም ማለት ነው። ራን በተመለከተ እንግዲህ በ8 ባህሪዋ ትወፍራለች፣ በ4 ባህሪዋ ትቀጥናለች፣ በ2 ባህሪዋ ማወፈር ማቅጠንም ይቻላል። እሷን ደግሞ የራን አህካም በምንማር ጊዜ ፈትሃ ከስራ ዶማ በምንማር ሙተሐሪክ ላይ በምንማር ጊዜ እሷን በስፋት የምንመለከት ይሆናል። 14 ባህሪ ያላት እሷን እዛ ላይ የምንመለከታል ይሆናል። ዛሬ እንግዲህ በዚህ እናቆምና ማለት ነው። በቀጣይ ቪዲዮ ደግሞ ኢንጢባቅና ኢንፊታህ የምላሳችን ክፍል ድምጽ ተቆጣጥሮ ማስቀረቱ ማለት ምን ማለት ነው የሚለውን ኢንጢባቅና ኢንፊታህን በቀጣይ ቪዲዮ የምንመለከት ይሆናል። በቀጣይ ቪዲዮ እስከምንገናኝ ድረስ ማለት ነው ሼር፣ ሰብስክራይብ፣ ኮፒ ሊንክ እያደረጋችሁ ማለት ነው ላልቀሩ ሰዎች እያደረሳችሁ ቂራታቸውን ለማስተካከል ይሞክሩ ማለት ነው። ሶላዋት እያወረዳችሁ ዛሬ ጁምዓ ስለሆነ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።